አላህ አሚን። አላህ አይተውህ ስትቀርበው ይቀርብሃል። አሚን። እውነት ነው። ፈጣሪ እስቲ ዝም ብላችሁን ኮሜንት አድርጉልኝ እስቲ ምኞታችሁን፣ የልብ ምኞታችሁን። ኢድም አይደል ነገ ሰላምታችሁን በእናንተ ላይም በእኔ ላይም ሰላም እንዲሆን እዝነት እንዲሆን ጻፉ። የሆነ ነገር ብቻ ስጦታችሁ እስቲ ምኞታችሁን አድርጉልኝ። አሚን። አላህ ያሰብኩን ሁሉ ያሳካል። አሚን። ኢድ ሙባረክ፣ ኢድ ሙባረክ ብያለሁ ሁላችሁንም። ኢድ ሙባረክ። ልጆች ያላችሁ ልጆቻችሁን በኢስላም አስተምሮ ጸንተው የነቢያትን መንገድ የሚመሰክሩ ትልልቅ ያድርጓቸው። ኢሳን በጥበብ እንዳሳደገ ልጆቻችሁን ፈጣሪ እየጠበቀ በጥበብ ያሳድግላችሁ። የጾማችሁትን ጾም አሁን ደግሞ ነገ የሚፈታውን እና ይቀበላችሁ፣ ፈጣሪ ይቀበላችሁ። የጀነት ሰው ያደርገን፣ ይሰብስበን በጀነት። ተስፋችንን እርግጠኝነታችን የተመሰረተበትን ሙስሊሞች እንደሆንን መስክሩ አይደል የሚለው። ወደ ኢሳ መጥተው ማን ነው ረዳቴ ባለ ጊዜ ኢሳ ሐዋርያት መጥተው እኛ ረዳቶች ነን አሉና ከዛ ሙስሊሞች እንደሆንን መስክረዋል። እና እኛ ሙስሊሞች ነን፣ ለአላህ ታዛዦች ነን እና ለአላህ እንታዘዛለን አይደለ? ሁሉ ነገራችንን ሰጥተናል። ስለዚህ ሁላችሁንም እዚህ ጋር ያላችሁትን ልጆች ካላችሁ ቤተሰብ ካላችሁ በጤና ይጠብቅላችሁ፣ የልጆቻችሁ ስራ ይባረክላችሁ፣ ምኞታችሁ በዙሪያችሁ የአብሮ አደግ ጓደኞች ካላችሁ ኦርቶዶክሶች፣ ፕሮቴስታንቶች የእናንተን መንገድ እውነተኛውን የኢስላምን አስተምህሮ የሚቀበሉበት ዘመን ይሆንላችሁ። እስከሚመጣው ኢድ ድረስ በህይወታችሁ አንድም ሁለትም ሶስትም ወደ ኢስላም መንገድ የሚመጡ ሰዎች ከእናንተ ሻሃዳ የሚይዙበትን የአላህን ብቸኝነት፣ የነቢዩ መሐመድን መልእክተኝነት፣ የነቢያትን መንገድ ተውሂድን የሚያምኑ ያደርግላችሁ። ምስክርነታችሁ በልባቸው ይጽና። እናንተ ስትናገሩ አላህ ደግሞ ልባቸውን ከፍቶ የእናንተን ቃል የሚሰሙ ያደርግላችሁ። እና እንግዲህ ምን አለ መሰላችሁ የኢስላምን አስተምህሮ ሰዎች ሲቀበሉ በጣም ነው የሚገርመው። በሌላዎች ዘንድ ማለት ይገርማቸዋል። እንዴት ነው ሰው ሙስሊም የሚሆነው ይላሉ። ሰው ሙስሊም የሚሆነው ወገኖች የአምላክ ብቸኝነት ሲገባው ነው፣ ተውሂድ ሲገባው ነው። ተውሂድን ሲረዳ በቃ ዋው ልቡ ይረጋል፣ እርፍ ይላል፣ ለሁሉ ነገር ምላሽ ያገኛል። ስክን ነው የሚለው እና ሙስሊም ሆናችሁ የተወለዳችሁ እንዲሁም ደግሞ ወደ ኢስላም መንገድ እንድትመጡ መንገድ የተከፈተላችሁ በፈጣሪ ሁሉ እናንተ የተመረጣችሁ ናችሁ። በነገራችን ላይ የተመረጠ ትውልድ ናችሁ። ለሚመጣው ዓለም የተመረጠ ትውልድ ለጀነት ማለት ነው። በዚህ ምድር ላይ ዝግጅት እንድታደርጉ ኤክስፒሪየንስ እንድታደርጉ የጀነትን ህይወት ማለት ነው። አሚን። አንተም ከዚህ በላይ ያድርግህ። አሚን አሚን አሚን። ስሜትን ከመከተል ትቆጠባላችሁ። አሚን። እውነት ነው። ስሜትን ከመከተል የምንቆጠብ ያድርገን። በኢስላም ውስጥ ስሜት ሳይሆን እምነትና እውቀት ነው የሚሰራው እና አሚን። ሁሉ ነገራችንን የምንገራበት ዘመን ያድርግልን። ከኢድ በኋላ አይደለ ከረመዳን በኋላ አዲስ ህይወት የምንጀምር እንደገና የምንታደስ። ረመዳን ያድሳል እኮ ሁሉ ነገራችንን ነው የሚያድሰው።
መንፈሳችንን ሁሉ እኮ ነው የሚያድሰው። ስለሚያድስ ነው የተሰጠን። በነገራችን ላይ ረመዳን በህይወት ጾማችን ማለት ነው ጾሙ የሚሰራው ነገር አለ በህይወታችን የሆነ ቼንጅ የሚያደርገው ነገር አለ። አንድ ሌቭል ማለት ነው አንድ ደረጃ ከፍ የሚያደርገው ነገር አለ። ለዛ ነው የተሰጠን እና መንፈሳዊ ነገራችንን ይሰራዋል፣ ያስተካክለናል። አሚን። ኢድ ሙባረክ ሁላችሁ። ኢድ ሙባረክ ብያለሁ። ሼር አድርጉላችሁ እስቲ ዛሬ ስለ ጾም እናውራ። እስቲ ዛሬ እነዚህ የክርስቲያኑ ማህበረሰብ አለ አይደለ? ምን አለ መሰላችሁ? ህግ አለን እኛ ሙስሊሞች፣ ህግ አለን። ስንጾም ህግ አለን፣ ስንጸልይ ስርዓት አለን፣ ስንሰግድ እንዲሁ ማለት ነው። እያንዳንዱ ነገሮች በኢስላም አስተምህሮት ውስጥ ምን አለው? ስርዓት አለው፣ የእምነት ትምህርት አለው፣ የተገለጠ እና የተብራራ እውነት አለ። እና እስቲ ይሄ የክርስቲያኑ ማህበረሰብ የሚጾሙ ጾም ለምሳሌ አሁን እየጾሙ አይደል? እነሱ የሥላሴ አማንያን ጾምን እየጾሙ ነውና ይሄ የሚጾሙት ጾም አዋጅ ነው? ህግ ነው? ከፈጣሪ የመጣ ትእዛዝ ነው? ምንድነው ይሄ ነገር? እኛ ከፈጣሪ በተገለጠ እውነትና ምስክርነት ጾማችን ከፈጣሪ እንደሆነ እናረጋግጣለን። እና ምንድነው እስቲ አሁን እየጾሙ ያሉት ነገር ምንድነው የሚለውን ነገር ጾማቸው ከየት ነው? ጾማችንስ ርዕሳችንን ጾማችን እንበለው አይደለ? ጾማችን እንበለው እስቲ። ስለ ጾማችሁ አስረዱን። ስለ ጾማችሁ አስረዱን። አስረዱን። ሼር አድርጉላቸውና ስለ ጾማችሁ አስረዱ። ምንድነው እየጾማችሁ ያላችሁት ማለት ነው? አሁን አብይ ጾም ብለው እየጾሙ ነው። ጾሙ ከየት ነው? አብይ ጾም ይላሉ። በነገራችን ላይ አብይ ማለት የመጀመሪያ ወይንም ትልቅ ማለት ነው እና ትልቁ ጾማችን ይላሉ። ከዛ ከየት ነው የጾም ከየት ነው ሲባል የማቴዎስ ወንጌል ምዕራፍ 4 ላይ 40 ቀንና ሌሊት ጾምና ተራበ የሚለው ማለት ነው። ያ የ40 ቀን ጾምን ጾሙ ተብለዋል እንዴ? ኢየሱስ ጾም ተብሎ ነው በመንፈስ ወደ ምድረ በዳ ተመርቶ ነው የጾመው። እነዚህ ግን ሲጾሙ ጾሙ ተብለዋል? ትእዛዝ አላቸው የፈጣሪ ትእዛዝ? ወይንስ የሆነ ጉባኤ ሰዎች ይሄ ጾምን ጾሙ ስላሉ የሰዎችን ትእዛዝ እየተከተሉ ነው? ስርዓታቸውን የሚያከናውኑት በሰዎች ትእዛዝ ነው ወይንስ በአምላክ ትእዛዝ? ምንድነው ጾማቸው? እዚህ ነገር ላይ እናወራለን። እንደ መጽሐፍ ቅዱስ አስተምህሮ ጾሙ ተብሎ የታዘዙት ነገሮች ለምሳሌ መጽሐፍ ቅዱስ የዓለም መመሪያ ነው ብለው ነው አይደል የሚረዱት? በነገራችን ላይ መጽሐፍ ቅዱስ የዓለም መመሪያ እንደሆነ ራሱ መጽሐፉ አይናገርም። እሱን ነገር ከዚህ በፊትም ስላወራን መደጋገም አያስፈልገውም። መጽሐፍ ቅዱስ እኔ የዓለም መመሪያ ነኝ፣ ለዓለም እዝነት የተላኩ መልእክት ነኝ ብሎ አይመሰክርም። እንደ ቁርአናችን በግልጽ ቃል ይሄ የሳቱ ሰዎች እንዲመለሱ የጠፉ ሰዎች እንዲገኙ ነው ቁርአን የመጣው አይደለም? እውነትን እንዲያስተነትኑና እንዲመዝኑ በእውነት መንገድ ውስጥ እንዲሆኑ ማለት ነው ቁርአን የመጣው። መጽሐፍ ቅዱስ ግን እንደዛ አይደለም። ከይዘቱ ከቅርጹ ከንግግሩ መጽሐፍ ቅዱስ እንደዛ አይደለም። ለምሳሌ ከዘፍጥረት እስከ ራዕይ ብትሄዱ እውነትን እንዲመዝኑ ሰዎች እንዲያስተነትኑ የወረደ መጽሐፍ አይደለም። ያው ስለሚታወቅ ማለት ነው። በሁለተኛ ደረጃ የዓለም መልእክት ነው መጽሐፍ ቅዱስ ይላሉ አይደለ? ከየት አምጥታችሁ ነው መጽሐፍ ቅዱስ የዓለም መልእክት ነው የምትሉት ብትሏቸው ማስረጃ የላቸው። መጽሐፍ ቅዱስ የዓለም መልእክት ነው ብለው የሚያቀነቅኑትና የሚናገሩት የሚያስተምሩት ነገር
ማስረጃ የላቸውም። ዝም ብሎ የበቀለ ትምህርት ነው። ወደ ቁርአን ስትመጡ ግን ቁርአን የዓለም መልእክት እንደሆነ በራሱ ይናገራል። በመጀመሪያ ደረጃ በግልጽ ቃል ማለት ነው። ለዓለም መልእክት ሆኖ የመጣ በዚህ ዘመን ያሉ ሰዎች የሚመሩበት እንደሆነ እና ያለፉትን መጽሐፍትና መልእክቶችን የሚያረጋግጥ ስለ መልእክተኞቹ በግልጽ ሁኔታ የሚመጣውንም ደግሞ የሚያረጋግጥና እውነትንና ተስፋን የሚሰጥ መጽሐፍ ነው። እምነትንና ተስፋን የሚሰጥ መጽሐፍ ነው ቁርአን። መጽሐፍ ቅዱስ ጋር ስትሄዱ እንደዛ አይደለም። አሁን ለምሳሌ ሲፈልግ አንደኛ ነገሥት ይልና ስለ ጦርነት ይነግራቸዋል። መጽሐፈ ዜና ይላችሁና ስለ ነገስታት ውሎ ይነግራቸዋል። ይሄድና ደግሞ መኃልየ ዘሰሎሞንና ስለ አንዲት ሴትና ወንድ ግንኙነት ይነግራቸዋል። ይሄድና በአዲስ ኪዳን ምንም ትስስር የሌለው በአምላክ ትእዛዝንና መመሪያን የሚያበራና እውነትን የሚገልጥ ሆኖ የመጣ መጽሐፍ አይደለም። ለዓለም የመጣ መጽሐፍ አይደለም። የሆነ ግሩፕ አለ፣ ለዛ ግሩፕ የመጣ መጽሐፍ ነው። የሆነ ግሩፕ አለ፣ ምን የሚባል ግሩፕ፣ ክርስቲያን የሚባል ግሩፕ አለ። ለዛ ግሩፕ የመጣ መጽሐፍ ነው መጽሐፍ ቅዱስ። ዓለምን የሚመራ አይደለም። ለዓለም እርግጠኝነት የመጣ አይደለም። ሰዎች እውነትን እንዲያስተነትኑ የመጣ መጽሐፍ አይደለም መጽሐፍ ቅዱስ። ወደ ቁርአን ስትመጡ ግን 114ቱም ሱራ እያንዳንዳቸው ውስጥ ገብታችሁ ስትመለከቱ እውነትን ትፈትሻላችሁ። ዓለም ሊያረጋግጠውና ሊመራበት እውነትን ሊመሰክርለት የሚያስፈልገውን ነገር ከዛ ታገኛላችሁ። ለመመስከር እንኳን ስትገልጡ ማለት ነው። ለምሳሌ ስለ ነቢያቶች ለመመስከር ስትፈልጉ፣ ስለ ተለያዩ መመሪያዎች ለመመስከር ስትፈልጉ፣ ስለ ነብዩ መሐመድ ለመመስከር፣ ስለ ፈጣሪ ለመመስከር ስትፈልጉ፣ የፈጣሪን ብቸኝነት ለመመስከር ስትፈልጉ እያንዳንዷን ነገር ለዓለም መልእክት ሆኖ የተገለጠ መጽሐፍ እንደሆነ ታረጋግጣላችሁ። ስለ እያንዳንዷ ነገር እኮ ነው የምላችሁ። የአምላክን ብቸኝነት ለመመስከር ማለት ነው እና ሊያስተነትኑ ህዝቦች ሊመሩባቸው የተላከ መጽሐፍ እንደሆነ የተገለጠ መጽሐፍ እንደሆነ ታረጋግጣላችሁ ማለት ነው። እና አንድ ሰው ምን አለኝ መሰላችሁ? መጽሐፍ ቅዱስ እኮ የዓለም መልእክት ነው አለ። የቱ ጋር ነው የምታገኘው? የትኛው መጽሐፍ? 66ቱ ነው የዓለም መልእክት? 73ቱ ነው የዓለም መልእክት? 81ዱ ነው የዓለም መልእክት? ይሄ ብቻ አይደለም። 66 ውስጥ 73 ውስጥ 81 ውስጥ ያልተካተተ አለ። ሌሎች መጽሐፍቶች ማለት ነው። ከዚህ በፊት አውርተንባቸው ስለምናውቅ መጽሐፈ ያሻር ነው የዓለም መልእክት። የእግዚአብሔር የጦርነት መጽሐፍ ነው የዓለም መልእክት። ትንቢተ አዶና ትንቢተ ሸማያ ነው የዓለም መልእክት። የትኛው ነው የዓለም መልእክት? ከመጽሐፍ ቅዱስ ውስጥ የቱ ነው የዓለም መልእክት ሆኖ የተገለጠው? ለምሳሌ የማቴዎስ ወንጌል ምዕራፍ 28 እና የማርቆስ ወንጌል ምዕራፍ 16 ስትሄዱ እንደዚህ የሚል ቃል ታገኛላችሁ። መልእክትን ሰጣቸው ለዓለም መልእክት የሚሆን ይላል አይደል? የታለ የሰጣቸው መልእክት ለዓለም የሚሆነው መልእክት ስትሉ ይህ የተሰጣቸው የዓለም መልእክት ነው ብሎ ለዓለም የሚል የተላከው መልእክት እንደሆነ ዓለም ሊመራበት፣ ሊያስተነትንበት፣ እውነትን ሊመዘንበት፣ እምነትን ሊያገኝበት የተመሰረተ ትምህርት ነው ብሎ ምንም የሚናገረው ነገር የለም። ስለዚህ እኛ መጽሐፍ ቅዱስን ባንቀበል ፈጣሪ ይቀጣናል የሚባል ነገር የለም። ለምሳሌ ስላሴን ባናምን ፈጣሪ ይቀጣናል የሚባል ነገር የለም ማለት መጀመሪያ ስላሴን መመሪያ አድርጎ መች ሰጠን? የእምነት ትምህርት አድርጎ መች ሰጠን? ስለዚህ አንቀጣበትም። በተውሂድ ግን ድህነት አለ። በአንድ አምላክ አስተምሮት ውስጥ ምን አለ? የዘላለም ህይወት አለ። የሚመጣው የጀነት ህይወት አለ። የሚመጣውን ዓለም እንቀበልበታለን። ይህ ደግሞ መመሪያ ስለመሆኑ ነቢያት ሁሉ እንደመሰከሩ ቁርአን ያረጋግጣል። ቁርአን ብቻ አይደለም እኮ ራሱ መጽሐፍ ቅዱስ ያረጋግጣል። መጽሐፍ ቅዱስ ወይንም ባይብል አንዱ ደክታብ ማለት ያረጋግጣል። ለነገሩ ባይብል የሚባል መጽሐፍ የለም። ለነገሩ የግሪክ ቃል ነው። የግሪኩን ቃል ተውሶ ነው እንግሊዘኛው ምን የሰጠው ስያሜ ለመስጠት የሞክረው ማለት ነው። ባይብል የሚባል መጽሐፍ ለሆነ ነብይ የተሰጠ የለም አይደል? አለ? የለም። ማን ነው ባይብልን የተቀበለው? 44 ይልሃል፣ የፈለገውን ቁጥር ይሰጣል። ስለዚህ እዚህ ጋር ልናረጋግጥ የሚገባው ነገር መጽሐፍ ቅዱስና ቁርአን
ጎን ለጎን ሆነው ሚዛን ላይ የሚቀመጡ መጽሐፍቶች አሉ። አሁን ለምሳሌ ይመጣና ማለት ነው መጽሐፍ ቅዱስን ከቁርአን ጋር ሊያነጻጽር ይሞክራል። በነገራችን ላይ መጀመሪያ መጽሐፍ ቅዱስ የሚባል መጽሐፍ በራሱ ከፈጣሪ የመጣ መጽሐፍ የለም ነው። እኔ አንዱ የኢስላምን አስተምሮ እንድከተልና እውነትን እንደመዝን ያደረገኝ ነገር ይሄ ስለሆነ ማለት ነው ለዓለም የመጣ ለዓለም ነገ የኢድ ሶላት እንዳይቀር እሺ ይሁንዬ ፈጣሪ መንገዱ ካመቻቸልኝ የኢድ ሶላት ይሄዳለሁ። እንትን ነው በነገራችን ላይ ለፈጣሪ የምትሰጡትን የአምልኮና ነፃነታችሁን ማንም እንዳይወስድባችሁ እሺ። እናንተ ነፃ ናችሁ፣ እንደኔ አይደላችሁ። አሁን እኔ ሳወራ ራሱ ተደብቄ ነው እንትን መስላለሁ አይደለ? በጣም ነፃ አይነት ሰው ምናምን በጣም ነፃነት ያለኝ ምናምን እዚህ ሶሻል ሚዲያ ላይ በጣም ነፃነት ያለኝ ምናምን እንደዛ አይነት አይደለም። በብዙ ነገር ሰርክል ውስጥ ያለው አይነት ሰው ነኝ ነኝ እና እናንተ ነገ በነፃነት አምልኮ ለመፈጸም ደስ አይልም። በነገራችን ላይ አምልኳችሁን ለመፈጸም በነፃነት ትሄዳላችሁ። እኔ ግን አምልኮ ለመፈጸም እንደዚህ ትንቅንቅ ላይ ነኝ። አምልኮ ለመፈጸም እኮ ነው ፈጣሪ ለማምለክ እንደዚህ ዙሪያ በዚህ በዛ በጣም ማለት እና እናንተ አሁን ትሄዳላችሁ፣ መስጊድ ትሄዳላችሁ፣ ተሰግዳላችሁ፣ ደስ ብሏችሁ ትመጣላችሁ ምናምን እና እኔ ጋር ሃይ ብራዘር ለምን ላብራራለህ አልችልም። ክሪዶ እኔ ላብራራለህ አልችልም። እኔ የምናገረው ቃል የሚገባህ በእኔ ጫማ ውስጥ ስትቆም ነው ማለት በዛ ይገባህ ነው። ልትረዳውም አትችልም አንተ ማለት ነው። አይዞህ አላህ ነፍስን ከአቅሟ በላይ አያስገድድም። ልክ ነሽ። የሚገርምሽ ነገር እኔ በጣም የሚገርመኝ ነገር እኔ አምላክን ለማምለክ የምፈተነው ነገር ሌላ ሰው ቢፈተን በጣም ይከብደዋል ብዬ አስባለሁ። ግን የሚገርማችሁ አላህ ለካ እንድትፈተኑ ሲተው ፈጣሪ እንድትፈተኑ ሲተዋችሁ ራሱ ኢነርጂያችሁን አውቆ ነው። በጣም ነው የሚገርመኝ ማለት ነው። ይሄ ነገር አሁን ያልሽው ማናት እዚህ ጋር ኮሜንት የሰጠችኝ? ልክ ነሽ እህቴ፣ ትክክለኛ ቃል ነው የተናገርሽው። ከአቅሟ በላይ አያስገድዳትም በትክክል እና እንትን ስለማደርግ ኢንጆይ አደርግበታለሁ አሁን እኔ እና አንድ ቀን ያቺ ወፍ ከእስራቷ ተፈታ ነፃ ሆና እንደበረረች እና ወደ ደኑ ወደዛ ወደ ለመደችው ወደ ደኑ ሄዳ ከራሷ ዘሮች ጋር እንደሆነች ሁሉ እኔም ነፃነቴን አውጄ እናንተ ነገ የኢድ ሶላትን ሄዳችሁ ስታደርጉ ያንን ቀን እናፍቀዋለሁ። ምክንያቱም እናንተ ጀነትን ነው በምድር ኤክስፒሪየንስ እያደረጋችሁ ያላችሁት። እኔ ለዛ የታደልኩ አይደለሁም። አልহামዱሊላህ ግን አልহামዱሊላህ ኢድ ሙባረክ። አሚን አሚን። ኢድ ሙባረክ ብያለሁ። አልহামዱሊላህ የአላህ ንስር ቅርብ ነው። አሚን። የለም ማስክ መስጊድማ አለ። እኔ ነኝ እኮ ወደ መስጊድ የመሄድ አቅም ላይ ያልሆንኩት እኔ ነኝ። መስጊድማ አለ። ምን አለ እሱ መናገር አያስፈልግም። መስጊድ አለ፣ ትልልቅ መስጊዶች አሉ። መስጊድ አለ፣ እንዴት ይጠፋል? ሆይ ለምንድን ነው የማትሄደው ወደ መስጊድ? ምን አለ መሰለህ እኔ የስላሴ አማንያን ቤተሰብ ልጅ ነኝና
በሁለተኛ ደረጃ በኔ ዙሪያ ውስጥ ያሉት አብዛኞቻቸው የሥላሴ አማንያን ናቸው። ማህበረሰባዊ ተጽዕኖ አለ ምናምን አይገባህም። አንተ አሁን ብነግርህ ማለት ነው አይገባህም። አምላክን በነፃነት እንድታምን ኢትዮጵያ ውስጥ ነው ያለሁት ሁለተኛ ምናምን አይገባህም ብነግርህ እና እንደዛ ነው። አሚን አላህ ይርዳኝ። እና አሁን አንተ ምን አለ መሰለህ ወንድሜ የሥላሴ አማንያንን ተጽዕኖ አትረዳውም። በጣም ከባድ ተጽዕኖ ነው የሚፈጥሩት። እኔ አሁን ለምሳሌ ፊዚካል የሆነ ጥቃት ፈጽመውብኛል። ፊዚካል ጥቃት ማለት ነውና የሚገባህ እምነት ምን እንደሆነ ስትረዳ ነው። አብዛኛው ሰው ኢትዮጵያ ውስጥ ያሉት ሃይማኖተኞች ናቸው እና አይገባህም የሥላሴ አማንያን ስራ ምን እንደሆነ ማለት ነው። ምን እንደሆኑ ይሄ እንትን ታውቃላችሁ። ምን እንዴት ልንገራችሁ። በነገራችሁ የመቃብር ስፍራ ይከለክሏችኋል። በጣም ከባድ ያስፈራሯችኋል። እንዴት ነው ሰው በሬሳ የምታስፈራራው? ሰው በሬሳ ነው የሚያስፈራሯችሁ። በሬሳ ያስፈራሯችሁ። እኔ ያ ሜንታል የለኝም። እኔ በነገራችን ላይ አሁን የምነግራችሁ አይነት ወደዚህ ርዕሱ ስለምን ገባው እንትን የለብኝም። ያ ሜንታሊቲ ውስጥ አይደለሁም። ለሌላው ሰው ነው የምለው፣ ለሌላ ሰው ነው። ገባሽ? ኢትዮጵያ እንዲህ ያለ እንዴ ወይ ኢትዮጵያ እኮ የ5000 ዓመት ባርነት ውስጥ የሥላሴ ባርነት ውስጥ ነው ያለችው። አምላክን አታውቅም እኮ ኢትዮጵያ። የኢትዮጵያ ሕዝብ አምላክን ቢያውቅ ሁሉም ሙስሊም ነው የሚሆነው ወንድሜ። እና ኢትዮጵያ ባርነት ውስጥ ነው ያለችው። የምን ባርነት ውስጥ መሰለ? የአማልክት ባርነት ውስጥ፣ የሥላሴ አስተምሮ ባርነት ውስጥ ነው ያለችው። ይሄ ባርነት ደግሞ ሲበጠስ ነው ሁሉም ሰው ያለ ፍርሃት የአምልኮ ነፃነትን የሚያገኘው ማለት ነው። እና ይሄ ኢትዮጵያ የምትባለው ሀገር ምን አለ መሰለህ? ባሪያ ናት፣ ባሪያ ሀገሪቱ ማለት ነው። እና የሙስሊሞች ስራ ትፈልጋለች። ሙስሊሞች ናቸው ነፃ የሚያወጧት። እና ለምሳሌ በጣም የሚገርመኝ ስለ ሥላሴ እስቲ ልንገራችሁና ይሄ የሥላሴ ኮንሰፕት በራሱ በሽታ እንደሆነ ታውቃላችሁ። ስፒሪቹዋል በሽታ ማለት ነው፣ መንፈሳዊ በሽታ። እና መንፈሳዊ በሽታ ነው የሥላሴ ትምህርት። ይህ ህይወትን የሚበላ የነፍስን የሚበላ ትምህርት ነው፣ ታውቃላችሁ እናንተ። እና በራሱ ለምሳሌ ኢትዮጵያ ውስጥ 60 ሚሊዮን የሥላሴ አማኒ አለ። ለምሳሌ የፕሮቴስታንቱን፣ ኦርቶዶክሱን፣ ካቶሊኩን ምናምን ጨምራችሁ 70 ሚሊዮን እንበለው። 70 ሚሊዮን አለ ብትሉ 69 ሚሊዮኑ ምንም የሚያውቀው ነገር የለም። ምን 69 ሚሊዮኑ 69 ሚሊዮን ከ69 ሚሊዮን 10,000 ሰው በቃ ኢትዮጵያ ውስጥ ስለ ሥላሴ አውርተሽው 10,000 የማይሞላም። ምን ኢትዮጵያ ውስጥ አሁን ለምሳሌ 400,000 የኦርቶዶክስ ካህናት አሉ አይደለ? 400,000 የኦርቶዶክስ ካህናት ውስጥ አሉ ተብሎ እንትን የሚሰጠው ግምት የሚሰጠው ማለት 400,000 የኦርቶዶክስ ካህናት ውስጥ 380,000ውን ብትጠይቋቸው ስለ ሥላሴ ምንም የሚያውቁት ነገር የለም። ምንም ማለት ነው ኮምፕሊትሊ። ለምሳሌ ኢትዮጵያ ውስጥ ወደ 75-76 ሊቀ ጳጳሳት አሉ ይባላል። ከ75ቱ ሊቀ ጳጳስ አለ፣ ጳጳስ አለ፣ ኤጲስቆጶስ ምናምን እንደዚህ ያሉና ከነዛ ውስጥ
በጠይቋቸው ከሰባ ምናምኑ የሲኖዶስ አባላት ውስጥ 3 ወሯላቸውን ስላሴ ነው ማለት ነው። ምንም የሚያውቁት ነገር የለም። but still you love Jesus, right? ምን ማለት ነው? እኔ ኢየሱስን እጠላዋለሁ እንዴ? ወንድሜ ትክክለኛው የኢየሱስ ፍቅርና ትምህርት ያለው እኮ በኢስላም ውስጥ ነው። እና ኢየሱስን የሚጠላ ሙስሊም አታገኝም። የሐሰተኛ ኢየሱስን የሚጠላ ሙስሊም እንጂ። ለምሳሌ አንተ ጋር ሐሰተኛ ኢየሱስ የሚባል ነገር አለ አይደለ? አንተ ሐሰተኛ ኢየሱስ ብለህ ዲዛይን ያደረከው ክርስቲያን ከሆንክ ማለት ነው። የፈጠርከውን ሐሰተኛ ኢየሱስ ኤክስፒሪየንስ ህዝቦች እንዲያደርጉ ነው። የማይታወቅ ኢየሱስ ነው አንተ የምትከተለው። ለምሳሌ ፍጹም ሰው ፍጹም አምላክ ትላለህ። ምን ማለት እንደሆነ ራስህ አይገባህም እኮ ቃሉን እንጂ የምትናገረው በአፍህ ምን ማለት እንደሆነ ራስህ አታውቀውም። ምን ማለት ነው ፍጹም ሰው ፍጹም አምላክ ብትባል ሰውነት አምላክነት ብላብላ 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 ትላለህ። ምንድነው ተብለህ ብትጠየቅ ምኑንም የምታውቀው ነገር የለም። አንድ አባ ማለት ነው፣ አንድ አባ ዘለላ ምን እየተባለ እንደሆነ ምን እየተነገረ እንደሆነ ምን ሊባል እንዳስፈለገ ምንም የምታውቀው ነገር የለም። ጀስት ግን ምን ትላለህ? ፍጹም ሰው ፍጹም። ይሄ እንትን እኮ ነው፣ እስራት እኮ ነው መንፈሳዊ። ለምሳሌ አንዲትን ዶሮ በረጅም ገመድ ታስሯታላችሁ አይደል? የሥላሴ ትምህርትም የነፍስ እስራት ነው፣ የአእምሮ እስራት ነው፣ ከባድ እስራት ነው። እናንተ ልትቀልዱ ምናምን እንዴት ምን ሆነው ነው ምናምን ልትሉ ትችላላችሁ። እስራት ነው የትሪኒቲ ትምህርት ማለት። በቃ ነፍስን አእምሮን የሚያስር ማለት ነው። እና በጣም ከባድ ነገር ነው በነገራችን በጣም ማለት። ስለዚህ ያ እስራት ሰዎቹን ቼንጅ ያደርጋቸዋል፣ ይለውጣቸዋል፣ አስተሳሰባቸውን ይቀይረዋል። እና ምንድነው የሚያደርጉት? ኤክስፒሪየንስ የሚያደርጉት ነገር በጠቅላላ ከአምላክ ትምህርት የተዘባ ነው። አምላክ ካስተላለፈው ነቢያት ካስተማሩት እውነት በተቃራኒ ነው የሚያደርጋቸው። በቃ በጠቅላላ ማለት በጠቅላላ በተቃራኒ ነው የሚያደርጋቸው። እና ከዚህ ስራት የሚያወጣቸው ደግሞ ምንድነው? ከሥላሴ ስራት የሚያወጣቸው የአምላክ ትምህርት። እኔ አሁን ልቤ እንዴት ሐሴት እንደሚያደርግ የሚገርማቸው ማለት ነው። እና አንዳንዴ ለመናገር እንደው ወደ ሶሻል ሚዲያ ብዙ ከሰዎች ጋር ምናምን እንደዚህ ዲስከስ ባዙሪያ ላይ ስለማላደርግ ነው እንደዚህ ሶሻል ሚዲያ ላይ ከናንተ ጋር ዲስከስ ምናምን ማደርገው እንጂ ዝም ነው የምለው። በቃ ዝም ብላችሁ ስታስቡት አስቡት። ዝም ብላችሁ በዚች ደቂቃ በጣም ብዙ ሺህ የዓለም ህዝቦች አሉ። ቢያንስ 8 ቢሊዮን ህዝብ አለ እንበል። ከ8 ቢሊዮን ውስጥ የአምላክን ብቸኝነትና የጀነትን ህይወት እንድትረዱ ተደርጋችኋል። የነቢያትን መልእክት እንድትረዱ እንድትቀበሉ ተደርጋችኋል። አይገርም? በጣም ነው የሚገርመኝ እኔ። እና ያ ብቻ አይደለም እኮ ለምሳሌ ከተሳሳተ ትምህርት እንድትመለሱ ተደርጋችሁ ሊሆን ይችላል። ሰለምቴዎች ልትሆኑ ትችላላችሁ። ደግሞ ያ ሰለምቴ ብቻ ላትሆኑ ትችላላችሁ። ተወልዳችሁበት ሊሆን ይችላል። አስቡት። ሰለምቴ መሆን ወደ ኢስላም መምጣት በራሱ በጣም ትልቅ ትግል አለው። ግን በፈጣሪ ተወዳችሁ ደግሞ በኢስላም ላይ በተፈጠራችሁለትና ለተፈጠረላችሁት ዓላማ ከሙስሊም ቤተሰብ ስትወለዱ ደግሞ አስቡት ምን ያህል ፈጣሪ እንደወደዳችሁ ማለት ነው። እና ልባችሁን ምን ያህል እንዳቀን ነው የአምላክን ብቸኝነት አውቃችሁ እንድታድጉ ስላደረጋችሁ ማለት ነው። እና ልታመሰግኑ ይገባል። በነገራችን ላይ ከሙስሊም ቤተሰብ የተወለዳችሁ ሰዎች ማለት ነው ልታመሰግኑ ይገባል ፈጣሪያችሁን። በቃ በጣም ተወዳችኋል እናንተ በፈጣሪ።
በእሳት ጉድጓድ አፋፍም ላይ ነበራችሁ፣ ከእርሷም አዳናችሁ። እንደዚሁ ትመሩ ዘንድ አላህ ለእናንተ አንቀጾችን ያብራራል። አሚን አሚን። ከእሳቱ የዳንን ለጀነት የሆንን ከነቢያት ጋር አብረን የአምላክን መንግስት የወረስን በጀነት ከነቢያት ጋር የተሰበሰብን ያድርገን። አሚን። አንዳንዴ ከቁርአን ውስጥ አንጥታችሁ የምታስቀምጡት ጥቅስ በጣም ይገርመኛል። በእሳት ጉድጓድ አፋፍም ላይ ነበራችሁ፣ ከእርሷም አዳናችሁ። እንደዚሁ ትመሩ ዘንድ አላህ ለእናንተ አንቀጾችን ያብራራል። አሚን አሚን አሚን። እውነት ነው። ከእሳት ጉድጓድ አስመልጦ የጀነት እንድንሆን፣ ከጥፋት መልሶ የጀነት እንድንሆን፣ ከቅጣት አስመልጦ የምህረት እንድንሆን፣ በእዝነቱ የጎበኘን በምህረቱ የጎበኘን። አልহামዱሊላህ። እቺ ቃል እንዴት እንደምወዳት። አልহামዱሊላህ። አልহামዱሊላህ የሚለው ትርጉሙ ምንድነው? አስቀምጡልኝ እስቲ። አላህ ይመስገን ነው። ኢድ ሙባረክ። ኢድ ሙባረክ ወንድሜ አት ኢድ ሙባረክ። አልহামዱሊላህ የምትለው ቃል ዲፊኒሽኗ አላህ ይመስገን ማለት ነው። ኦኬ። አብደላህ የልጄ ሞክሼ ለአላህ ብዬ እወድሃለሁ። አሚን። አብደላህ የሚል ልጅ አለሽ? እኔ እኮ አብደላህ የሚለው ስሜን በጣም ነው የምወደው። ለምን እንደምወደው ታውቃላችሁ? ድሮ የስላሴ አማንያን ምን ይሉኛል መሰላችሁ? አንተ የአላህ ባሪያ ነህ ይሉኛል። እኔ ሙስሊም አልነበርኩም፣ ግን እንትን ይሉኝ ነበር። አንተ የአላህ ባሪያ፣ የሙስሊም ቅጥረኛ ምናምን ይሉኛልና ለስድብ ነው የሚጠቀሙት። ምን የሚለውን አብደላህ የሚለውን ማለት ነው። እነሱ እኔ ለመስደብ ነው የሚጠቀሙት። እኔ ግን ወደዋለሁ። እነሱ ከአረብኛ ቋንቋ አንፃር ሲናገሩኝ ሲሰድቡኝ፣ እኔ ደግሞ ተርጉሜ ነው ለራሴ የምወስደው። የሚገርማችሁ አሁን የአላህ ባሪያ ነኝ፣ የፈጣሪ ባሪያ ነኝ እላለሁ። አብደላህ ነኝ እና ደስ ይለኛል ይሄ ስም በጣም ማለት ነው። የሚገርማችሁ አብደላህ የሚለው ስም ስለበለጠብኝ እንጂ ለምን እንደሆነ አላውቅም። መሐመድ የሚለው ስም ብወስድ ደስ ይለኛል፣ ግን ለራሴ ወደ ስሜን እንትን ማለት አይቀርም። አሁን ቲክታክ ላይ ብቻ አይደለም አብደላህ የሚለው ስም የሚሆነው፣ ሙሉ ሂስትሪ ላይ በአዋጅ አስቀይረዋለሁ። እያንዳንዱ ዶክመንት ላይ አብደላህ የሚለው ስሜን አስገባበታለሁ እና በጣም ነው የምወደው። ስሙ በራሱ ይጣፍጠኛል፣ ደስ ነው የሚለኝ በጣም። የፈጣሪ ባሪያ መሆኔን ስሜ ይመሰክራል እና ምክንያቱም ከብዙ ውድቀት አንስቶ ነው እዚህ ጋር ያመጣኝ። ከብዙ ውድቀት አንስቶኛል ፈጣሪ ባሪያው እንደሆነ ከብዙ። ምን ገባኝ መሰላችሁ? ዛሬ አንድ ነገር ልንገራችሁ። በኢስላም አስተምህሮ እንትን አለ። ድሮ ማይገባኝ ነገር ትላንትና ይሁን ከትላንት ወዲያ የተረዳሁት አንድ ነገር ልንገራችሁ። በጣም የገረመኝን አንድ ነገር በኢስላም አስተምህሮ ሰዎች በእንትን ላይ ተፈጥረዋል አይደለ? በኢስላም ላይ ተፈጥረዋል፣ ሙስሊሞች ሆነው ተፈጥረዋል ነው። ቀጥሎ ያ ለተፈጠሩለት ነገር እንዲኖሩ ደግሞ ፈጣሪ ወደዚህ ምድር አምጥቷቸዋል እና በማህፀን ተቀርጸዋል።
ታዲያ የሆነ የቁርአን ክፍል ላይ አንብቤዋለሁ። አይ ዶንት ኖ ቨርሱን በትክክል አላስታውስ እችላለሁ። ምን ይላል? ከአደም ዘር ነፍሶቻቸውን ባስመሰክርን ጊዜ ምናምን የሚል ቃል አለ አይደለም? እና እኔ በስጋ ሳልመጣ ምስክርነት እንደሰጠው አይነት ነገር ይናገራል። እና ብዙ ድሮ አይገባኝም ነበር ምን ማለት ነው፣ ቆይ ሰዎች ነፍሳቸው እንዴት ነው የሚመሰክረው ምናምን እያልኩኝ ይገርመኝ ነበር። እና ከዛ ደግሞ መልሼ ይገባኛል። የሚገርማችሁ ነገር ነፍሴ ደግሞ መልሳ ማለት ነው አምላክ አንድ እንደመሆኑን ማወቋ ማወቋ በራሱ ፈጣሪ ሲፈጥረኝ ምስክርነቱን በነፍሴ ላይ እንዳስቀመጠ እንትን ይሆነ መልሶ ይመሰክርልኛል። ነፍስህ እኮ አምላክ ብቸኛ ነው ብላ የምትነግርህ ይሄ ከኢንፎርሜሽን ጋዘር ያደረገችውን ነገር አይደለም፣ በዙሪያዋ የተቀበለችውን ነገር አይደለም። ፈጣሪ በራሱ አላህ በራሱ ነፍስህ ላይ ያስቀመጠው ምስክርነት ስላለ ነው የሚለውን ነገር መልሶ አእምሮ ይነግረኛል። ግን እየነገረኝ እያብራራልኝ አይገባኝም ነበር። ከዛ ምን እንደሆነ ታውቃላችሁ? ይሄ የሉቃስ ወንጌል ላይ መጽሐፍ ቅዱስ ውስጥ እንደሚል ቃል አንብቤያለሁ። ዮሐንስ ሊወለድ ባለ ጊዜ ማርያም ሄዳ ሰላምታ ሰጠች ለኤልዛቤት። ከዛ ኤልዛቤት ምን ትላለች? የሰላምታሽን ድምጽ በሰማ ጊዜ ጽንሱ በማህፀኔ ዘለለ ትላለች። ከዛ ገረመኝ፣ በጣም የገረመኝ ለካ ጽንስ ይንቀሳቀሳል። በጣም የሚገርማችሁ ነገር ይንቀሳቀሳል ምናምን በሴት ልጅ ማህፀን ማለት ነውና ከዛ ይሄ ኤክስፒሪየንስ ይሄ በማህፀኗ ውስጥ ጽንስ እየዘለለ ምናምን መቀመጡ በራሱ አንዲት ሴት በማህፀኗ ያለው ጽንስ ለካ ኢንፎርሜሽን እንትን ያደርጋል እንትን ይወስዳል ምናምን ሕያው እስከሆነ ድረስ ማለት ነው። ነገር ግን በሆዷ ውስጥ እየተሽከረከረ ምናምን 9 ወር ከምናምን ኖሮ ምናምን ህይወት ኖሮት በእትብት እየተመገበ ምናምን ኖሮ ከዛ በሚገርማችሁ ሁኔታ ሲወጣ ግን ያንን ነገር አያውቀውም። ገባችሁ? እኔም የመሰከርኩበትን ቦታ በአደም ዘር ውስጥ በነፍስ መመስከሬን አለማወቄ አለመመስከሬ አይደለም። ለካ አያችሁ፣ አንዲት ጽንስ በእናት ሆድ ውስጥ መኖሩን አለመገንዘቡ አለመኖር አይደለም። እና ነፍሴ መመስከሯ ገባኝ። የሚገርማችሁ እኔ እንዴት ብዬ ላብራራላችሁ? ሰዎች አሁን አንድ የሥላሴ አማኒ መጥቶ ይሄንን ጥያቄ ሊጠይቃችሁ ይችላል። እናንተ እኮ ተረድታችሁታል፣ ነፍሳችሁ ምስክርነት እንደሰጠች። የሚገርማችሁ ከጥንት ማለት ነው። እና ይሄ ነገር በጣም ነው የገረመኝ። አንድ እና ፈጣሪ ከዛ መንገድ አቅንቶ ለእውነት የሆነውን መንገድ ያምጣላቸው፣ ልባቸውን ያብራላቸው ለማለት እወዳለሁ። ከታች ያላችሁ የትሪኒቲ አማኞች፣ የክርስቲያኖች ኦንሊ ጂሰሶች ምናምን ካላችሁ ወደ ላይ መግባት ትችላላችሁ። በፍቅርና በመልካም ልብ እውነትን ልንፈትሽ እንችላለን። አሌክሶ ሰላም ብያለሁ። ሐሳቤን ሊጨርስ ብዬ ነው። ሰላም አለይኩም አሌክሶ አለ። አሰላሙ አለይኩም። አለይኩም ሰላም ኡስታዝ አብደላ እንዴት ናችሁ? ሰላም ነው አለን። ኢድ ሙባረክ። እንኳን አደረሰ ብለናል። ኢድ ሙባረክ አሌክሶ፣ ኢድ ሙባረክ። ወአለይና ለተቀበለላህና ሚንኩም ሳሊሃን አማን። እንዴት ናችሁ? አማን ነው አለን። የኔ ብርቱ ወንድም በጣም አመሰግናለሁ። አረ ችግር የለም። ኢንሻአላህ ስልኬን ቢስላለኝ ነው እናወራለን። አብሽር ሁሉም ነገር ሰላም ስለገባህ አመሰግናለሁ በጣም። ችግር የለውም። ሰላም ነው፣ ደስ ይላል። ማሻአላህ ብለህ የሚያሳስብ ነገር የለም። ማሻአላህ ማሻአላህ። ማን ከጎን አለ? አሌክሶ ማሻአላህ ማሻአላህ ሰምተናል። እንዴ ማሻአላህ ሰምተናል።
እንዴ ረያን ባለፈው እኮ አወራለሁ ምናምን ብዬ ለዛ ነበር የደወልኩልህ። እንዴ አንተ ዘጋ ስለሆነ እኮ መልሼ ተደወል። እንዲህ እኮ ነው የኔ ስልክ እኮ ታውቀው የለ በቃ እንዲህ ነው። የሀገሩ ባህል ነው፣ ምንም ማድረግ አይቻልም አልኩት። እና ወንድሜ ለአንተም ኢንፎርም አደርግሃለሁ ብዬ ያው በኔ አጨክኑም ብዬ ችግር የለውም ይሻል እንትን ብለና እናወራበታለን። ኢድ እንዴት ነው? ኢድ እንዴት ነው? ኢድ መልካም ነው፣ ደስ ይላል። ያው ደስ ይላል። ኢንሻአላህ ሌላ ኔክስት የሚመጣው ረመዳንም ኔክስት የሚመጣው ኢድም መልካም የሆነ ነገር ይዘውልኝ እንደሚመጣና ከዚህ በተሻለ ነገር ላይ እንደማሳለፍ ተስፋ አደርጋለሁ። አሌክስ ኢንሻአላህ አረፋንም ኢንሻአላህ አብረን እናሳልፍ ይሆናል ካላገ እስቲ የሆነ ነገር በለኝ እስቲ ልስማህ አሌክሶ። ምን ላለ ኡስታዝን አውራቸው እስቲ። እሺ ኡስታዝ ተቀበልተማ ጋብ አብዱ ምንድን ነው የሆነ ነገር በለኝ። የሙስሊም ወንድምና እህቶቼ እኮ የሚናገሩት ቃል በራሱ መንፈስን ያነጻል ያድሳልና ዝም ብዬ ነበር ዛሬ የከፈትኩት ቤቴን እና እስቲ የሆነ ነገር በለኝ። ያው እንኳን አደረሰ። ያው የመጀመሪያ እንደሆነ እንግዲህ ለኔም ላንተም እንግዲህ ሄደን እስቲ አሳገዱንም አይተን ያው ለየት ያለ አይ ቲንክ አለ ትሄዳለህ መቼስ አይደል? አይ ረያን እኮ እንዳንተ እኮ እኔ እኮ ነፃነት የለኝም ረያን። የለም እዛ እንትን መስጊድ ምናምን የለም። መስጊድማ አለ እንዴ እንትን እኮ ነው። በነገራችን ላይ እኔ የመጨረሻው ትልቅ መስጊድ አለ። ትልቅ መስጊድ ራሱ በዚህ ወር የተመረቀ አገልግሎት የጀመረ ትልቅ መስጊድ አለ። ግን ጠዋት ትነሳለህ፣ ሻወር ምናምን ትወስዳለህ። ከዛ ያለን የታጠበ ልብስ ወይም አዲስ ልብስ ካለ ብቻ ከዛ ተለብስና ሽቶ ፋ ብለህ ምናምን ከዛ ጥሩ ማዛ እየሸተትክ ምናምን መሄድ ነው። ከባድ አይደለም። እስቲ ቆይ ምን አለ መሰለህ እንትን አሉ የሆነች አንዳንድ ነገሮች አሉ። ነገር ግን አሁን ባልከኝ መሰረት ነገ ጠዋት ፈጣሪ ከረዳኝ የብሬን ነው የምልህ። እስቲ የነገ ሰው ይበለን። ቀጥታ ተነስቼ የሚሄድበት ነገር ይኖራል። እንትን እኮ ራያኔ ቆይ በውስጥ አወራሃለሁ። እሺ ችግር የለውም። እሺ ያው ነገ ይላል ኖርማል ከምናውቀው ሰላቶች እና ቲንክ ነው የሚባለው 2 ሰዓት ምናምን ነው 2 ሰዓት ነው 2 ተኩል ነው ማላቀም። እንግዲህ ሄደን ነው የምናየው። አንተማ አንተኛው ነው መቆረጥ ያለበትን ቆርጠህ ማስተካከል ያለበትን አስተካክለህ ነፃ ሆነሃል እኮ። አምላክህን የምታመልክበትን መንገድ በብዙ ፈጣሪ እንደዛ ብዬ ስላሰብኩ ነው። እኔ ግን ትንሽ ገና ሼፕ ማድረግ ያለብኝ ነገር አለ። ለዛ ነው እኔ እኮ እንደሰለምኩ እኮ ጁማ እኮ ከስንት ቀን በኋላ ነበር? ከ3 ቀን በኋላ ነበር ጁማ። ፋብዬ ነው ጁማ ራሱ የርኩት። ያው ትልቅ መስጊድ ነው የርኩት። አንተ እድለኛ እኮ ነው። ምን እንደሆነ ታውቃለህ? በዙሪያህ ትልቅ አንበሳ የሆኑ ወንድሞች አሉና ያ እንደዛ ነው። አንተም ኢንሻአላህ እኛ ላይቭ ገባና በዋትስአፕ እና እናፈርታለን። ዋትስአፕ ይቀላል እንደዛ።
የምር አንዴ አይዶን ነው እንግዲህ ለምን እንትን ያለው ችግር እሱን አላውቅም፣ ግን አንዳንዴ መቀላቀልም ይከብዳል። ወዲያው ቶሎ ባንዴ ምናምን ዘው ምናምን ሊከብድ ይችላል። ግን አንዴ ዝም ብለህ አንድ ሰው ካገኘ ቀላል ነው፣ በቃ በጣም ቀላል ነው፣ ኢዚ ነው ራሱ። ወይም ደግሞ አዲስ ነኝ ምናምን ብትላቸው ራሱ አንዱ ቀን ሙሉ እየተንከባከበ ሊውል ይችላል። እንትን ነው እኮ ምን አለ መሰለህ፣ ይሄ ራያኔ ምን አለ መሰለህ፣ እኔ አሁን በጣም ቤስት የሆኑ ሙስሊም ወዳጆች አሉ፣ ወንድሞች አሉና ምን አለ መሰለህ የኛ ፋሚሊ አለ አይደለ? ይሄ በጣም ስትሮንግ አይነት ፋሚሊ ነው እና ፎርስ ይፈልጋል፣ ጉልበት ይፈልጋል እና ያለበት ማለት ነው። እና ሳታይ ተሽለኩልከ መሄድ አይችልም። ኧረ እንደዛ የለም። የበሬ ግንባር ናቸው እና ምን አለ መሰለህ አሁን ለምሳሌ የሚገርምህ በእኛ በዚህ በወረዳው የመጀመሪያውን የኦርቶዶክስ ቤተክርስቲያን ያስገነባው የኔ ብራዘር ነው፣ ታላቅ ብራዘሬ ማለት ነው። ኦኬ። እና እዚህ አካባቢ በጣም ኢሜጁ በጣም እንትን ነውና አንደኛውኑ በቃ የሚመጣውን ነገር ለመጋፈጥ ቆርጬ ነገሮችን ሁሉ ቁርጥ አድርጌ መውጣት አለብኝና አለበለዚያ ግን ቲክታክ ላይ ነው እንጂ በጣም ስትሮንግ ፋሚሊ ነው ያለው። ለዛ ነው ኢንሻአላህ ቀስ በቀስ ይሳካል። ያው እንግዲህ ያው አልহামዱሊላህ እንደዚሁ በሌላ መንገድ ታሳልፋለህ አይደል? እንዴት ማሳለፍ እንደሚቻል እንጠይቃለን ፈትዋ። ያው አንድ ሰው ምን እንዳለኝ ታውቃለህ? የሚገርም ነገር እኔ እኮ እንደዚህ ወክ ያደረግን ሙስሊም ነኝ በአላህና በነብዩ መሐመድ አስተምሮ አምናለሁ ሻሃዳ ይዣለሁ ምናምን አልኩት። ከዛ ምን አለ መሰለህ መስጊድ ካልሄድክና በግልጽ ካላሳየህ እንዴት ሙስሊም ትባላለህ አለኝ። ደነገጥኩኝ። የሚገርምህ እና ከዛ እውነቱን ነው እኮ እውነት በግልጥ መታየት አለበት። የሚገርምህ ነገር እና እኔ ልቤ ያመነውን ነገር የሚገርምህ ያኔ ልቤ ያመነውን ነገር እውነትን በግልጥ ማሳየት አለብኝ። ከዛ ምን እንደዛ ለማስለምና ስታውን ባንዴ ተፈለጥ አይልም አላህ ሄድና ባንዴ መጋ ስር ግባ ምናምን አይልም፣ ወይም ደግሞ ድንጋይ ስር ግባ አይልም። ባንዴ የማትችለውን ነገር እንድትሸክም አያስገድድም። እስልምና ሂደት በሂደት ነው፣ ቀስ በቀስ ነው። ላይክ አሁን እንደው ስለ የመጀመሪያ ሸሂድ የባለቤቷን ስም አላውቅም፣ ሱማያ የሱማያ ቤተሰብ አማር የሚባል ልጅ አላቸውና ፊት ለፊት ነው እናቱና አባቱን የገደሉት እና አስገደዱት እሱን እንትን እንዲህር ማለት ነው። አጣው የነሱን ጣውት እንትን እንዲል እንዲያሞግስ ምናምን አስገደዱትና ከዛ ያው እሱም እንደዛ አደረገና ከዛ ያው አላህ ስለሱ ራሱ አንቀጽ አውርዷል ስለሱ ማለት ነው። በጭንቀት ውስጥ ሆነ አላህ ያስገድም የሆነ በቃ ህይወትን ለማዳን ከሆነ ማለት ነው። ከዛ አንፃር ባንዴ የሆነ ግግር ያለ ነገር አይደለም እስልምና። መስገድ ራሱ እኮ ካልቻልክ እኮ መስገድ ማን ነው ቆም መስገድ እንኳን የማትችል ከሆነ እኮ ቁጭ ብለህ መስገድ ትችላለህ። ላይ በቃ ሁኔታዎች እስኪመቻቹልህ ቁጭ ብለህ መስገድ የማትችል ከሆነ ተኝተህ ስገድ። በኒያም መስገድ ይቻላል የማትችል ከሆነ ማለት ነው። እስልምና በጣም የሆነ አዶን ሰዎች አንዳንዶቹ ግግር ያለ እነሱ ስለተመቻቸው ምናምን እነሱ ስለቀለለ ሁሉም እንደነሱ ማድረግ ያለባቸው ሊመስላቸው ይችላል። ግን እንደዛ አይደለም። እስላም በቃ ከላይ ሉቅማን የለጠፈው አንቀጽ አለ አላህ ነፍስን ከችሎታው በላይ አያስገድዳትም ይላልና ከምትችለው በላይ አንተ ላይ ይጭንን። አንተ በምትችለው ሰዓት ግን በትክክል መመስከር በምትችልበት ሰዓት ካንተ ያንን ይጠብቃል።
ተመቻችቶልህ ዝም ካልክ ነው አላህ የሚጠይቅ እንጂ ጭንቀት ውስጥ ሆነ መከራ ህይወት አደጋ ላይ የሚሆን ከሆነ ፈተና ውስጥ ከሆነ እንደውም አላህ እንግዲህ ያው እኛ ዱዓ እናደርግልሃለን ኢንሻአላህ ከዚህ ችግሮች ሁሉ ያው እንዲያገራላ አላህ ዱዓ እናደርግልሃለን እንጂ እንደዚህ እንዳትሰማ መስጊድ ሄደ ግዴታ መስጊድ ሄደ ማን ያለው መስጊድ እንትን እኮ የሚገርም ነገር ያኔ አሁን ምን አለ መሰለህ ያው እኔ ሙስሊም ነኝ መማር ያለብኝ ነገር መማር አለብኝ ስርዓትና የእምነቱን አስተምህሮ በትክክል ማወቅ አለብኝ ቁርአን መቅራት አለብኝ በቃ መሰረታዊ የሚባሉ ነገሮች ነው አይደለ በእስላም አስተምህሮ ላይ ቤዝ የሆነውን ነገር አሁን ካለኝ በተሻለ መንገድ ላይ ማቆም አለብኝና እኔ እኮ ምን እንደሆነ ታውቃለህ በቃ ኦፕን ሆኜ እያወራሁት እኮ ነው እንዲህ እኮ ነው ስል ኧረ አሁን አንተ ምናምን ከዛ ቆም ብዬ አሰብኩትና የሚገርምህ ነገር ቆም ብዬ አሰብኩት እውነት እኮ ነው በትክክለኛው ጉባኤ ላይ ሂጄ ምን ማድረግ አለብኝ መስገድ አለብኝ ምናምን አልኩና ደግሞ እንደዚህ ነፃ የሆነ ቦታ ላይ አይደለም እኔ ከዛ ግራ ገባኝ የሚገርም ነገር ማለት ነው አሁን እኮ መረዳት ራስ ያለብህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለ3 አመት እኮ የመጀመሪያ 3 አመታቸው ነው እኮ ፊት ለፊት እየሄዱ አደባባይ እየሄዱ ምናምን አይደለም የሰበኩት ራሱ እኮ ውስጥ ለውስጥ ነው ቀስ ቤተሰቦቻቸው የሚያውቃቸው ሰዎች ምናምን ነው ላይክ ወደ እስልምና ሲጠሩ የነበሩት ምክንያቱም በአንዴ አላ ራሱ በአንዴ ሄደና አደባባይ ወጥተው ተጋፈጣቸው አላላቸው ቀስ በቀስ አንድ በአንድ የሚያውቃቸው ሰዎች በቃ ጓደኞቻቸው ምናምን እነሱ ናቸው ወደ እስልምና የመጡት ቤተሰቦቻቸው ምናምን ማለት ነው ለ3 አመት ማለት ነው ከዛ በኋላ ነው ከ3 አመት በኋላ ነው ለ10 አመት አይ ቲንክ ካልተሳሳትኩ ለ10 አመት በቃ ዳዋ ፊት ለፊት ማለት ነው እየተቸገሩ እያሰቃያቸው ማማኞችን ማለት ነው ለዛ ማድረግ የጀመሩትና እነሱ እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጽናት ተምሳሌት ናቸው በደንብ ጽኑ የሆኑ ሰዎች ናቸው እና እንደው ከነሱ ራሱ መማር ብንችል እነሱ ባንድ ያላደረጉትን አንተ ተነስቺ ዛሬ ካልሆነ ልትላ ይከብዳል በቃ ስትራቴጂክ ነው መመስከር ራሱ በስትራቴጂ ነው የምትመሰክረው ካልሞት መሰከርክ የሚባልለት ሃይማኖት የለም እኛ አልመሰከርክም አትባልም በህይወት ኖረ መመስከር አለብህ ቢያንስ እና እነዚህ ሰዎች ባንዴ ለምን እንደዛ አለንክ ምናምን የሚሉ ተዋቸው በቃ ቀስ በቀስ ነው አንተ እኔ ሲጀመር ምንም እኮ እንትን እኮ ያስፈልግም እኮ እኛ እኔ አውቃለሁ በትንሹ ራሱ ለአንድ አምላክ ያለን የአንድ አምላክ ትምህርት ቅናትን እኔ አውቃለሁ አንድ አምላክ ብቻ መመለክ እንዳለበት ማለት ነው ከማንም በላይ እኔ ከማውቀው በላይ ያ እንትኑ አለ ፍላጎቱ አለ ጽናቱ አለና ላይክ አላህ ደግሞ ከዚህ በላይ ወይ ውስጥን የልብን ያውቃል እና አንተ በተመቸ ሰዓት በተመቻቸልህ ሰዓት አደባባይ ተሳታፍርበት ቀና ብለ የራስ ነገር በቃ ላይ ምንም በማትቸገርበት ሰዓት ተመሰክራለህ እንደዚህ ማንንም አትስማ ራሱ ህግ የሚሰጠው ምናምን እንዳትሰማ አንዳንድ ስትሮንግ የሆኑ ቃላቶች መጥተው ነውና እንግዲህ አልহামዱሊላህ ነው እቺ ቃል ለልቤ ረፍት ትሰጣለች ለዓለማቱ ጌታ ምስጋናና ክብር ይሁንና እሱ የልቤን ስለሚያውቅ እና የዙሪያዬንም ደግሞ ስለሚያይ ያስተካክለዋል እና ለልጆቼ ለባለቤቴ በዙሪያዬ ለሚኖሩ ሰዎች
ለወንድሞቼ፣ ለእህቶቼ፣ ለጓደኞቼ፣ ለስራ ባልደረቦቼ በዙሪያዬ ላሉ ሁሉ እመሰክርበት የምችልበትን እድል የምናገርበትን አቅም የምናገርበትን ዕውቀት ከዚህ በተሻለ ደግሞ የሚመጣውን ዓለም የምመለከትበትን መንገድ ፈጣሪ በተሻለ መንገድ ሙስሊም የሆንኩት ሙስሊም ለመባል ብቻ ሳይሆን እስልምናን ለመኖር ጭምር ስለሆነ ማለት ነው። ወደ ነብዩ መሐመድ አስተምህሮና ወደ ነቢያት መንገድ የመጣሁት እንደው ከጥያቄ በውስጤ ከሚፈጠሩ ጥያቄ ለመሸሽ ብቻ ሳይሆን እረፍት ለማግኘትም ስለሆነ ማለት ነው። ከጨለማ ወደ ብርሃን ከሞት ወደ ህይወት የተሻገርኩበት አስተምህሮ ነው ለኔ። ስለዚህ ይህንን አስተምህሮ ደግሞ ምን ማድረግ አለብኝ? ኤክስፒሪየንስ ማድረግ አለብኝ። ምንድነው አንድ ሰው ለምሳሌ አበበ ሎሊፖፕ ቀምሶ ኦር ማር ቀምሶ ከበደ የሎሊፖፑን ቴስት ሊናገር አይችልም፣ እንዴት እንደሚጣፍጥ ማለት ነው። የቀመሰው ነው እና በደንብ በህይወቴ ምን ማድረግ አለበት? ማደግ አለበት ነገሮች። ያ ነገር ግን ያለ ፈጣሪ ፈቃድ ያለ አላህ ፈቃድ ሊሆን አይችልም። አሁን ላይ ያለው እንግዲህ እንደዛ ስለሆነ ኖሪያን ትረዳኛለህ፣ ሁላችሁም ትረዱኛላችሁ። ደንብ እንረዳለን። ሳይሆን አንተ አሁን ማድረግ ያለብህ ኢንሻአላህ ቁርአን የሚያስቀረን ፈልጋለን፣ ካልሆነ ከኔ ጋር ራሱን እንቀራለን፣ ችግር የለውም። እኔ በማቆጥራለሁ ቃይዳ ቢያንስ አይከብደኝም። ቃይዳ ቢያንስ ምን አለ መሰለህ ቃይዳው መሳያለሁ ዋትስአፕ ኦር ቴሌግራም ላይ ምን አለ መሰለህ የመጀመሪያው ይሄ የእንትኑ አለ አይደለ? እንግዲህ ከቋንቋው አይደለም የሚጀምረው። እንግዲህ እንደዛ ነው የሚገባኝ፣ እንደዛ ነው በመሰረታዊነት ከአልፋቤት ቆጠራ መሰለኝ ቁርአንን የምትጀምረው። ዝም ብለህ ቃይዳ አልፋቤት ማለት ነው። ከአልፋቤት ቆጠራው ስለምትጀምር ያንን ነገር ቢያንስ ከተቋም ስራ ጋር አመቻችቼ ምሽት ላይ አሁን ወደ ቲክታክ የምገባበትን ታይም አለ አይደለ? ያችን ታይም ዋትስአፕ ላይ ኦር ቴሌግራም ላይ አሳልፌ እንደዛ የሚፈጠርበት መንገድ ይኖራል ብዬ አስባለሁ። ራያኔ በቃ እሱን ተስተካክልና ቻሊ በደንብ ቁርአን እንደውም ስታየው ከሚያስገርም ነገር አለ። አዶን ነው አንደኛ ያው ተፍሲሩ ማወቅ አስፈላጊ ነው፣ ግን እንደው እኔ ዝም ብዬ ሳየው ራሱ ያለ ተፍሲር ሳየው ራሱ በቃ ራሱን የቻለ ለአረቦች እንዲሁ እንትን ነው በሊትሬቸር በስነ ጽሁፍ ራሱ አስገራሚ ነው። ቁርአን የሚፎካከር ላይክ እንደዛ አይነት አምጡ ስለሚል ማለት ነው። የሱን የእችን አንድ አንቀጽ አንድ አያ እያለ ማለት ነው። እና ከምን አንፃር ነው? እሱ ከስነ ጽሁፍ አንፃር ነው። ደግሞ በቃ ካለው ውስጡ ካለው ያጻጻፍ ከዛ ደግሞ መልእክቱ ከመልእክቱ አንፃር እና በአረብኛ ስትቀራው ያለው ጣም በቃ ይለያል። አልገባም እንዴ? ነው እኔ እንዴት እንደምገልጽ አላውቅም። የምሬ ነው። እኔ ጁዛማ ወይም ደግሞ የ30ኛው የመጨረሻው ጁዝ ስቀራ ራሱ በቃ ላይክ ይለያል። በጣም ነው የሚለየው። የሚገርም ነው። ከዛ ይርክ በቃ የመጨረሻው ጁዝ በተለይ ስለ ፍርድ ቀን ነው የሚያወራውና ስለ ፍርድ ቀን ስለ አንድ አምላክ እነዚህን ደጋግሞ ያወራል። ፍርድ እንዳለ ምናምን ማለት ነው። እና ትርጉም ባታውቀው ራሱ በቃ የሆነ ውስጡ የሆነ ነገር አለ፣ የሚነዝር ነገር አለ ውስጡ። ደጋግመህ ስታየው በቃ ትረዳዋለህ ኢንሻአላህ አስተከራውና አሁን አንተ ማድረግ ያለብህ እሱን ነው። ቅድሚያ ቁርአኑን ያው ከመመስከር በፊት ኢንሻአላህ አንድ ቀን መሰክራለን አብረን። እኔም አልመሰከርኩም፣ ምን መስከር ያለው መስጊድ መሄድ አንድ ነገር ሆኖ ሳለ
ያው መመስከሩ ወደፊት ኢንሻአላህ በደንብ እንመሰክራለን። ግን አሁን ፎከስ ማድረግ ያለበት ቁርአኑን፣ ከዛ ደግሞ ሐዲስ አለ፣ ከዛ ደግሞ ተፍሲርን እንቀራለን ኢንሻአላህ አላህ በህይወት ካኖረን አሚን። እና እንደዛ ብቻ ቅድሚያ ይሄንን እንስተው ነው። ለሱ ብቻ አትጨነቅ። ሰዎች ምንም ቢሉ ሁሉም ሰው አሁን እንደዛ የሚናገር አይጠፋም። እዚህ ውስጥም የሚናገር አይጠፋም። እንዴት ነው እንደዛ ማታረገው ሊል ይችላል። ጸጉርን አይተው አንተማ ሙስሊም አይደለም ወይም ደግሞ ተቀሮት ሐራም ነው ምናምን የሚል ሊኖር ይችላል። እና በአንድ ህግ የሚያወጣብህ ስለማይጠፋ አንተ ቀስ በቀስ የምታረገው ነገር ነው። እስልምና ውስጥ በአንድ ቀን የተገነባ ነገር የለም። በነብዩ ሰለላሁ ዐለይሂ ወሰለም ኡመት ውስጥ ማለት ነው። ሂደት በሂደት ነው ሁሉም ነገር የተስተካከለው። ይሄ ለምሳሌ ምን ነው የሚባለው መጠጥ፣ አስካሪ መጠጥ ምን ነው የሚባለው በአንዴ አይደለም የተከለከለው። ራሱ ሂደት በሂደት ነው እስልምና ውስጥ ቀስ በቀስ ከዛ ቆመ። የሆነ ጊዜ ላይ መጀመሪያ ጊዜ ላይ ጠጥተው ወደ ሰላት እንዳይመጡ ተከለከሉ። እያለ ከዛ ማቆም አለብህ ካልሆነ ብላ ልታስገድደው አይችልም። ስባል አሁን የባሪያ ንግድ አሁን አለ በእስልምና። የባሪያ ንግድ ይታወቃል አይታወቅም እኮ በቃ ላይክ ባሪያ መልቀቅ ራሱ እንደ እንትን ነው የሚቆጠረው በፊት ላይክ እንደ አጅር ይያዝላል ባሪያ ከለቀቅ እና እንደ መልካም ስራ ነው የሚቆጠርልና ቀስ በቀስ ነው ሁሉም ነገር የሚስተካከለው በእስልምና። እና ለማንንም ደግሞ እንደዚህ ባንዴ አጨናቀው እንግዲህ እንደዛ ከሆነ ማንም አይሰልምም እኮ ሁሉም እየሰለመ ሊከፍር ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡስታዝ ይቀጥሉ። እንከና ደረሳችሁ ብያለሁ። ኢድ ሙባረክ። እኔ እዚህ ብዙ ሰው አለ። እኔ እንኳን አብሮ አደረሰን። አው ቀጥል በቃ ይሄን መልእክት ለማድረስ ነበር። ከድር አለ፣ ኡስታዝ ከድር አለ፣ አንተ አለ፣ መርየም ኡስማን ተጀመርክ ባብሎ እንትራን አብደላ ሰላም ብለው አብደላ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አላህ እንዴት ነህ? ደህና ነህ? አላህ ጾም እንዴት ነው ይዘሃል? ጾም ጥሩ ነው። ማሻአላህ ቀጥል። አላህ ይቀበለው። ሁላችንም ዱአ አድርጉ። በቃ አሌክሶ ቀጥል። ሙባረክ ብያለሁ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ከረጅም ጊዜ በኋላ ወላሂ ዛሬም ስላገኘው ቤት ስለገባው ደስ ብሎኛል። ወንድሜ አብዱላ ያቺ በዛ ቦታ ላይ ጣፋጭ የነበረችው አንደበተ ዛሬም በሚገርም ሁኔታ ጌታን እያወደስክ ሳይ ለኔ የሆነ ተአምራትን ነው የማየው እዚህ ምድር ላይ አላህ ያሻውን የሚያደርገው ጌታችን ያ አላህ። ምናልባት ካሊድ ስለ ካሊድ ኢብኑ ወሊድ ታሪክ ሰምተህ ከሆነ በዛ በኩፍር ላይ በነበረው ሰይፉ ጥንካሬ ሰይፍ አላህ በእስልምናው ላይ የነበረው ጠንካራ ሰይፍ ነበርና አንተ የካሊድን አይነት ጀግንነት ነው የምሰጥህ ወንድሜ። አላህ ይጠብቅህ። በጣም ባለፉት ጊዜያቶች አብረን እነ ዱከም ጋም ሌላም ጋር ነበርና አላህ አልሐምዱሊላህ ይህን ሁሉ ተአምር ያሳየን ጌታ ምስጋና ደሱ ይሁን። አንተም እያልካት ነው ሁሌም አልሐምዱሊላህ ትላለህ። እቺን ቃል ትርጉሟን ባላቅም በጣም ደስ ትለኛለች ያልካት ውድ ንግግር ነው። ሸይጣንንም የምታናድድ ታላቅ ንግግር ነው። ምስጋና አላህን ማመስገን፣ ምስጋና ለአላህ መስጠት ሁሉንም ነገር እጅግ በጣም ደስ የሚል ነውና ወንድማችን አላህ ይጠብቅህ። እኔ ደግሞ ምናልባት ያለሁት አዳማ ነኝ። የትም ቦታ ላይ ነገን ያለህበት መጥቼ አብረን ኢዱን ብናከብር ወላሂ ደስታዬን አልችልም። የትም ቦታ ኢዱን አክብር ምናምን ምን ሌላ ነገር ሳይሆን ኢዱ ላይ አላህ የሚሰጠው ለባሪያዎቹ በረከትና ጸጋ አለ። ያችን ለመቋደስ ነው። ልጆቹንም ይዛችሁ ውጡ ይባላል ኢድ ቦታ ላይና
ከተቻለ ነው። ካልተቻለ ቅድም ረያን ወንድሜ እንዳለው አላህ ይጠብቅ። ረዩ ወንድማችን እስልምና ላይ አውጅ አሳውቅ ምናምን የሚለው ይሄ ግዴታ አይደለም። ቅድምም እንደዚህ አይነት ብሎ ገፋፍተው ሰዓት ላይ ለመጣድ የሚሄዱ ሰዎች ትንሽ የራሳቸው አቋም የእውቀት ብቃታቸው ያ ነው እንጂ እስልምና ለማንም ሳትናገር ብቻህን ሻዳ ከአላህ ጋር ያለህን ሚስጥር ከአላህ ጋር ነው። ቃል ኪዳን የምትገባው ለአላህ ነው እንጂ ለሰዎች አይደለም። ሰዎች ቢያውቁ ምንድነው ወንድሞችህ ወንድም አገኘህ በአካባቢ ዙሪያ ከጎን የሚቆሙ ወንድሞች አሉ ለማለት እንጂ ቃል ኪዳን የምትገባው ከአላህ ጋር ነው። ሰውም ባይኖር ብቻህን ራስህ እኮ ሻሃዳ ይዘህ ሙስሊም ነህ። ወደ ነበርክበት ወደ ተፈጠርክበት እምነት ነው የተመለስከውና አንዳንድ የማይሆኑ መውቀታ የሚሰጡትን ነገሮች ጥንቃቄ ነፍስያችን እኛ አሳልፈን ለጉዳት እንድሰጥ በእስልምና አልታዘዝ ነው። ቅድም ወንድሜ ብሏል። ረሱል ሰለላሁ ዐለይሂ ወሰለም እኮ ለረጅም ጊዜ ደብቀው ሰላት ይሰግዱ ነበር አይደል? ዑመር ረዲየላሁ አንሁ ከዛ በኋላ ምንድነው የምታረጉት አዛን ጮክ በሉ ብሎ እንጂ አዛን እንዲደረግ የተደረገው በዛ ዘመን ነው። እና ወንድሜ ብዙ ጥሩ ነገር ካለውም ልምድ አኳያ የተናገረህ ነገር ደስ ያድረዩ አላህ ይጨምርለት። በቃለ ዳንከው ኡስታዝ ዋሂድ ካዚ በፊት እንደ ሲናገር ሰምታችሁታል። ለሰዎች ለምን ዝም አትልም ይሉኛል። እኔ እንዴት ዝም ልበላለ? እኔ ስንት ቦታ ሲጨልም ሲበራ በጨለማው ሲል ብርሃን ሳገኝ ሳጣው ለረጅም ዓመት ተንገላትቼ ነው የእስልምናን ብርሃን ያገኘሁትና ሁሉም ሰዎች ይህን ብርሃን እንዲያገኙ እጓጓለሁ። እና ያንን ብቃት ደግሞ ካንተ አላህ ሰጥቷል። በዛ ጎን አሁንም በእስልምናው ላይ ሰዎችን ወደ ብርሃን ለማምጣት እውቀት ማወቅ አለብህ፣ መማር አለብህ። ምንም ነገር ይቅደም እስልምና መማር አለብህ። ቁርአንን አሊፍ ብለህ ቁጭ ብለህ ቃይዳን በደንብ አድርገህ በተጅዊድ ቁርአንን ቀርተህ ሙሉ ስንቅ መሳሪያን አስተካክለህ ኡመቱን ለማዳን ብትመጣ የበለጠ የተሻለ ይሆናል ብዬ አስባለሁ። እና ብዙ ስታወራም ቅድም ጀምሮ እየሰማሁ ነው እና በጣም ደስ ብሎኛል። በዛኛው አንግል ብዙ ጊዜ ያወርተናል። ዛሬ በእስልምና ወንድም የሆነህ የአክራ ወንድም የሆነህ በመምጣትህ በዚህ አጋጣሚ የተሰማኝን ወላሂ ውስጣዊ ደስታ አንተ አታውቅም። ምናልባት አንብቼ ሊሆን ይችላል። ለምን በዛ አንግል የተነጋገርንባቸው ብዙ ጊዜያቶች ስለነበሩ አላህ ግን አንተ የምትቀና የማይመስለውን ነገር አቅንቶ ዛሬ አላህ እንዲስታመሰገን መስማት ምንኛ ያስደስታል፣ ምንኛ ልብን እኔ እንጃ። አልሐምዱሊላህ አላኩል ያለ አረዘምኩኝ። መማር የምትፈልግ ከሆነ እኔ ሙሉ አዳማ ዩኒቨርሲቲ እስላማዊ ዩኒቨርሲቲ ያለ አሊሞችን እንደ ኢትዮጵያ የሚያመርት አዳማ ዩኒቨርሲቲ የእስላማዊ ዩኒቨርሲቲ ያለ እዛም በትላልቅ ዶክተሮች መማር ትችላለህ። እድሉን ማመቻቸት ትችላለህ። ኃላፊነቱ ወስዳለሁ ስለአንተ ሁሉን ነገር እና እንደ ወንድም በዚህ አጋጣሚ ይሄንን የምትችል ከሆነ ስትሰልሙ ደግሞ ለእናንተ ቁርአን ገር ነው። ቁርአን ለእናንተ በጣም ነው የሚገራው። ከኛ ከእናት ከአባታችን እስልምናን ተቀብለን ከመጣን ይልቅ እናንተ ጋር ቁርአኑ ልዩ ነው፣ ልዩ ቦታ አለው እና ይገራላችኋል። በዚች አጭር ጊዜ ግን ሌላ ነገር ሳታስገባ ውስጥ የቁርአንን የመማር እድል ቅድሚያ ብትሰጥ አላሁ አለም ነው ምለው። ያለውን ነገር እንግዲህ አብረን እናወራለን ኢንሻአላህ። አሚን አሚን። ከድር ጀማል ፕሮፋይሉና ስሙ በልቤ ያለ ሰው ነው ከድር ጀማልና በጣም አመሰግናለሁ። አስታውሳለሁ ዴቪት ይሁን የሆነ ቦታ ካንተ ጋር ረጅም ሰዓት ያወራንበት ታይም አለ መሰለኝ። ወር ሁሉ ጊዜ ስለማየህ ይሁን አላቅም። እና ለማንኛውም አልহামዱሊላህ ፈጣሪ ይመስገን። የሚገርማችሁ ከሁለት ሳምንት ምናምን እንደዚህ በፊት ከኛ አካባቢ ወደ አዲስ አበባ እንደዚህ እኔ የምኖረው አርብቶ አደር አካባቢ አይደለ እና እስልምናን የተቀበሉ ልጆች ወደዛ ሄደው ተምሮ ለምን እንደሆነ አላውቅም። እኔ ልጁ እንደዚህ የአርብቶ አደር ልጅ ነውና ከዛ ተመልሶ
መንገድ ላይ እንደዛ እኮ ሰላም ብሎኝ አያውቅም። እና ከሩቅ መንገድ መጥቶ ምናምን ሰላም አለኝና ከዛ ጠየቅኩት የት ጠፍተህ ነው ምናምን እንደዚህ 1 አመት ምናምን እንደዚህ ጠፍቶ ነበር ልጁ። አይ እኔ እኮ እስልምናን ተቀብያለሁ ምናምን አለኝ። ከዛ እኔ እንደዚህ ጺም ምናምን አለኝ እና ሙስሊም እንደሆንኩ ተረድቷል ከፊቴ ማለት ነው። እና እንዴት እንደዚህ አለኝና አሁን እኮ እንደዚህ ሄደን ቁርአን ቀርተን ምናምን እንደዚህ ነው የመጣሁት ምናምን አለኝ። ተምሮ ምናምን ራሱ እና ገረመኝ። እና እንደዚህ ሌላ ነገሮችን እንደዚህ አስፍቼ ላወራቸው አልወደድኩም። ከዛ ገረመኝ በቃና በጣም ብዙ ከዚህ ልጆች የኢስላምን አስተምሮ እየተቀበሉ እየተማሩ ነውና ከዛ ራሴን ዞር ብዬ አየሁት። እነሱ አርብቶ አደር ልጆች ናቸው ነገር እና ልጁ ተለውጧል። ይሄ አካላዊም እንዴት ነው ውስጣችሁ ሰላም ሲሆንና አዲስ ሲሆን ፊታችሁ ራሱ አዲስ ይሆናል መሰለኝ። እና ይሄ ስጋው ሁሉ ተለይቶብኛል። እንደ ብርሃን ነው ፊቱ ላይ የሆነ ጸዳል ነገር አለ። ገርሞኛል። ከዛ ሰላም ምናምን ብዬ ሄድኩኝ። አዎ ያበራል፣ ሀያት ያበራል ፊቱ። ጀስት እንዴት ነው እንደ ሰዎች እንደዚህ ምንድነው ቅባት እንደዚህ ዘይት እንደተቀቡ ሰዎች አሉ ፊቱ ያበራል። ገርሞኝ ምናምን ማለት ነውና እንዴት እንዳወቅሽ አላውቅም። ያበራል ስትይ ሄድኩኝ ምናምንና አሁን ከድር ስትል ገረመኝ። እንደዚህ አላውቅም ነበር እንደዚህ ሰዎች እንደዛ ሄደው እንደሚማሩ ምናምን ያላውቅም። ጀስት እንደዚህ ቲክታክ ላይ ወይ ከጎረቤት ወይ ደግሞ እንደዚህ መስጂድ ሄደ ምናምን እንደዚህ እንደምትማር ምናምን ነበር ማቀው። እና ፈጣሪ እድሉን ይሰጠኛል። ለኔ አልነፈገኝም አይነፍገኝም። ወደ ኢስላም ወደ ነቢያት መንገድ እንድመጣ ልቤን አቅንቅቶታል። ደግሞም እንድማር ያደርገኛል። ዛሬ ነገ በቃ አሁን በምትባለው ቀን ማለት ነው። ያንን ነገር የሆነ የሚገርማችሁ ወደ ኢስላም ሳልመጣ በፊት ይሄ አልፋቤቱን ለመቁጠር ሞክሬ ነበረ ሰዎች እንዲያስተምሩኝ ማለት ነው። እና ጊዜ ሰጥቼ ያ ነገር ይሆንልኛል ብዬ አስባለሁ። አው ወላሂ ብዙ ሰለምቲዎች ካየካቸው እንደዛ ናቸው። ልክ ነው። በጣም ነው የገረመኝ። እኔ እንደዛ አይቻል አቅም እኔ ሰዎች ጀስት ፊታቸው ሲያበራ እንደ ብርሃን ነገር ሲሆን አይታችሁ ታውቃላችሁ? እናንተ ላትገነዘቡት ትችላላችሁና አንድ አርብቶ አደር በዛ አይነት መንገድ ተለውጦ ፊቱ ብርሃን ሆኖ ስታየው አንተ ማለት እንዴት ነው ያየው ሰው ነው የሚገባው። እና እንደዚህ ምናምን አለኝ። አሁን ልጁ ተመልሶ ሄዷል መሰለኝ። ሌቭል አለው እንደ የኢስላም ትምህርት ከድር ደረጃ ነገር አለው አስተምሮ። እንዴት ስትለኝ ማለት ደረጃ አለው ስትለኝ አሁን የምትነሳበት መነሻ አለ። አሊፍ ብለህ ነው የምትነሳው። ከመጀመሪያ ቤዝ አለ የምትማራቸው እውቀት ያው ማለቂያ የለውም። ትማራለህ። ያው የምትጀምረው ጅምር አለ። ጅምሩ ምንድነው? ከአሊፍ ብለህ ነው። አሊፍን ነው ሀው እንደምትለው ሁሉ አሊፍ ብለህ ነው የምትነሳው። ከዛ ቁርአንን ነው የሄድክ ሐዲስን እውቀት እንግዲህ ማለቂያ የለውም። የሄድክ ነው የምትሄደው። ግን ለአንተ የመጀመሪያው ስንቅህ ቁርአን ነው። የመጀመሪያው ከቁርአን ከቃይዳ ጀምረ ቁርአንን ከቀራህ እኔ አንተን በጣም ነው የምጠብቅህ። በጣም እጠብቅሃለሁ። ለምን እንደምጠብቅህ አላህ ሁሉም ሰዎች ሁሉ ነገር አይሰጣችሁም። አንተ የመናገር ክህሎት እኔ በጣም እገረምብህ ነበር። ፊትም በባይብል በምናወራበት ጊዜ እኔ ከነዱከም ጋርም ብዙ አወራለሁ። ያንተ የባይብል ጥቅስ አወጣጥ አያያዘ ብዙ ሰዎች ጋር እንነጋገራለን። ያውቃሉ የምትላቸው ሰዎች እንዳንተ ጥቅስ አያወጡ።
በጣም ነው ጥቅስን በጥቅስ የምታወጣውና እኔ ጠየቅኩህ ስለ ነቢዩ መሐመድ ነብይ